የኔ ልጅ ወይ ማሚ የሰማሁት ነገር እውነት ነው? ምን ሰምተሽ ነው ደግሞ? ማሚ ና ቁጭ በል። እሱስ ማን ነው? ባቡሬ ቁጭ በል። ምን ፈልክ? እኔና አንቺ ብቻችንን ማውራት አለብን። ስለምን ጉዳይ? ስለ ቤተሰቦችና ስለ እናትሽ። አይ እኔ ካንተ ጋር ምንም ማውራው ነገር የለም። እሺ ቆይ ለምንድን ነው ከህይወት የማትወጡት? ምንድነው የምትፈልጉት እናንተ? ይኸውልሽ አክስትሽ ሆነ የምታውቀው ነገር አለ። እኔና አንቺ ደግሞ ማውራት አለብን። እንዳታስበው እኔ ካንተ ጋር ምንም ነገር አላወራም። እሺ ማውራት የምትፈልግ ካለ እኔ እያለሁ ፊት ለፊት አውራት። ነኝ። ምንድነው ቆጣ ቆጣ የምትል? በስነ ስርዓት እኮ ነው ያናገርኩሽ። በስነ ስርዓት አናግሪኝ፣ በስነ ስርዓት መልሽልኝ። ልቀቃት። ምን ልትሆን ነው? ቆይ ምን አድርጊ ነው የምትወራት? ለምን ከህይወቷ አትወጡም? ሁለት ሴት ተባበራችሁ። አርፈሽ እጅሽን ብትሰበስብ ይሻልሻል። እጅሽን ነው የምቆርጥልሽ። በማያገባሽ አትግቢሽ። ቆይ ምን እያደረገ ዶክተር ካርታውን ሰጠሻቸው? ለዚህ ነው እዚህ ድረስ የመጣው? የጠየኩሽ ብቻ መልሽልኝ። ሰጠሻቸው ወይ? አዎ ዴቭ ወስዶታል። ምን እያደረክ ነው? እየነገርኩሽ እያመንኩሽ እንዴት ትክጂኛለሽ? አንተ ደግሞ የማን ነህ ወጠጤ? አይን አውጣ። እቤት ድረስ መተህ እንደዚህ የምታደርገው ማን ነህ? አንተኛው ደግሞ ዝም ብለህ ቆመህ ታየዋለህ። ወደ ታቆጥፍ እናስወጣለን። ያደረግሽውን መቼም አረሳልሽም። እሺ እንደዚህ ሆኜ ደግሞ አልቀር። ሁሉንም ጊዜ ይፈታዋል። ያኔ ደግሞ ምን እንዳደረግሽ ታውቂያለሽ። በጣም ተሳሳተ። በጣም ያልጨረሳችሁት ፍቅር ካለ እደጅ መጨረስ ትችላላችሁ። ይሄ የእንጀራ ገበታዬ ነው። አንተ ሰውዬ ኃይል ሳልጠቅም ነው። ምን ነው ዶክተር ልትነግረኝ የምትፈልገው ነገር አለ? አዎ አደይ። ምንድን ነው? እንዴት መጣ አደይ? ነይ አደይ። ወዴት? ልብስሽንም ቀይሪ፣ ጸጉርሽንም ተሰሪ። ጸጉሬ ምን ሆነ? ልብሴን ስለምንድን ነው የምቀይረው? ሁሉንም ቀይሪና እናቴ ቤት ይዛት ና ብላኛለች። እና ምን ችግር አለው? ጸጉሬ ይደብራል እንዴ? ኧረ አይደብርም፣ በጣም አምሮብሻል እኮ። ይኸውልሽ አደይ፣ የማሚ ጸባይ ትንሽ ከበድ ይላል። ጸጉርሽና ልብስሽን እዛ ካሉ ሴቶች ጋር ልታነጻጽረው ትችላለች። ስለዚህ ለሌለችም ከለሊ ጋር ሄዱና ጸጉርሽን ተሰሪ፣ ልብስሽንም ቀይሪ። በትንሹም ቢሆን ማሚን ለማሳመን እንሞክር። ምን ማለት ነው? በእኔ ታፍርብኛለህ ማለት ነው? ኧረ እኔ እንደዛ አላልኩም። እና ምንድን ነው? በማያገባኝ ከገባኝ በጣም ይቅርታ። ግን ደግሞ አደይ እናትህ ማግኘት ያለባት እንደዚህ በራሷ ማንነት ነው እንጂ ሌላ ሰው ሆነ አይመስለኝም። ደግሞ አደይ ታኩራለች እንጂ አትሳፍር። ዶክተር በጣም ይቅርታ። በማያገባ ነገርና ባልገባ ነገር ዝም ብለህ ጣልቃ ትግባሽ። ሮማን አልነገርሻችሁም እንዴ? ልጆቼ እንኳን ደህና መጣችሁ። ማሚ አደይ ማለት እሷ ነው። ተወቀ የዴቭ እናት አደይን በጭራሽ አታገባም ብላለች። የቤት ሰራተኛ መሆኗን ፍቅር ስለነገረቻት ይሄ ጋብቻ እንዳይሳካ ነው የመጣሁት ብላለች። የዴቭ እናት ለልጄ ለቤተሰቡ ትመጥናለች ያለችውን ሌላ አፍቃሪውን ወደ ኢትዮጵያ እንድትመጣ ጋብዛለች ማለት ነው። ዶክተር ዩኤልና ዴቭን ተደባድበዋል። በድጋሚ ከባድ ጸብ ተፈጥሯል። ይህም የሆነው ምንድነው? በአደይ ልታፍርባት አይገባም፣ ባለው ማንነቷ እንጂ ሌላ ማንነት እንዲኖራት አታድርግ ብሎ ነበር። አንተ ምን አገባህ? በእኔ ህይወት እየገባ ህይወቴን የምታመሳቅለው ማን ስለሆንክ ነው ብሎ ትልቅ ችግር ተፈጥሯል። አደይም እናትህ በእኔ ማንነት ልትቀበለኝ ከቻለች እኔን ራሴን እንጂ ሌላ አደይን ፍለጋ አትድከም፣ በጭራሽ እሱን ማድረግ አልችልምና በእኔ የምታፍርብኝ ከሆነ አሁኑኑ ግንኙነታችን መቋረጥ ይችላል ብላለች። በአደይና በዴቭ መካከል ከባድ ችግር ተፈጥሯል። ዴቭ ውድ ቀሚሶች እንድትለብስና ከአደይ ማንነት ጋር የሚሄዱ አለባበስ እንድትለብስ ታዛለች ማለት ነው። አደይም በሌላ እንግል ታይቶ ሳይሆን የዴቭ እናት ትንሽ ወግ አጥባቂ እንደሆነች ተነግሯት በሀሳባቸው ተስማምታ ለብሳ ሽክ ብላ ወደ ዴቭ እናት ብትሄድም የዴቭ እናት ግን የአደይን እጅ ለመጨበጥ ተጸይፋታለች ማለት ነው። አደይም ሆነ ዴቭም እንዲሁም ባቡሬና ለሊ ሁሉም ቤተሰቡ ተደናግጠው ቆመው ቀርተዋል። ፍቅር በዚህ ሁኔታ እጅግ በጣም ተደስታለች። ምክንያቱም ፍቅር ድሮም ቢሆን ዴቭና አደይ እንዲጋቡ አትፈልግም ነበር። ችግሩ ግን ዴቭ አሁንም የሷ ሳይሆን ሊሆን የሆነው ሌላን ፍቅረኛ እንድትመጣ እያደረገች ነው የዴቭ እናት። ይቺ ሴት ማናት? በሌላ በኩል ፍቅር የለሊን ቤት ካርታ ሮማን ስላገኘችባት ወደ ባለቤቱ ተመልሷል። በዚህም የተነሳ እንዴት ትከጅኛለች ብሎ ዲያኒ የቤዛ ወንድም ፍቅርን ቤቷ ድረስ ተከትሎ ብሎ ሄዶ ደብድቧታል። ገጀራውም የለሊ ወንድም ሆኖ ተገኝቷል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንዴት ተመለከት ነው እንግዲህ አደይ ተከታታይ ድራማ ዴቭና ባቡሬ የዴቭን እናት
ለመተዋወቅ በእንግድነት ወደ ቤታቸው ተጋብዘው ነበር። ግን ደግሞ የዴቭ እናት የተቀበለችባቸው መንገድ እጅግ በጣም ከባድና የሚያስጠላ ነበረ። ባቡሬም እየተፈጠረ ባለው ነገር ግራ ተጋብቷል ማለት ነው። በዚህ ሁኔታ ምናልባት አደይን እናት ላትቀበል ትችላለች የሚል ስጋት ፈጥሮበት ነበር። ይኸውም ደግሞ እውነቱ ነው ተረጋግጧል ማለት ነው። እናም እንግዲህ ወደዛ ቤት እየሄዱ ሳለ ማን ደግሞ ይሄ ማን ነው እያለች ነበር የዴቭ እናት። ዴቭም ይሄ የመጀመሪያ ሚዜ ነው ባቡሬ ይባላል ብሎ ለእናቱ አስተዋውቆ ነበር። እናቱ እኔ ሙሽራዋን ሳላያት በፊት አንተ ሚዜ ማስተካከሉ ምን አስፈለገ? ይሄ ጉዳይ የሚሆን አይመስለኝም እና ለሰርጉ ባቸኩል መልካም ነው። መጀመሪያ ሙሽራዋን እንድታስተዋውቀኝ ይፈልጋለሁ። ቤተሰባችንን የምትመጥንና ምን ያህል ካፒታል መተዳደሪያ ያላት እንደሆነች ስራዋ ምንድነው የሚለውን ማጣራት ይኖርብኛል። ለዛም ደግሞ መጀመሪያ ሚዜ ከማዘጋጀት በፊት እኔ ሙሽራዋን መተዋወቅ አለብኝ ብላለች። እሺ አሁኑኑ አመጣታለሁ ባለ ጊዜ ዴቭም እኔ ያለችበት ድረስም ቢሆን መሄድ ይችላለሁ፣ የት ነው ያለችው ብላ ነበር የዴቭ እናት። ዴቭም በቃ አደይን እዚሁ እንድትመጣ አደርጋለሁ ብሏል። ይሄም የተፈጠረው ምንድነው እንግዲህ ፍቅር አደይ እዛ ቤት ስትሰራ የነበረች የቤት ሰራተኛቸው እንደሆነች አንድ በአንድ ለዴቭ እናት ነግራታለች። የዴቭ እናትን ግን እባክሽ ፍቅር ነብለሽ ለእናቴም ሆነ ለዴቭ እንዳትናገሪ፣ ይሄ ከታወቀ ይገሉኛል። ልጅቱ የአፍዝ ያዴን ጊዜ ያላት ነው። ሁሉም ሰው እሷን ይወዳታል፣ ሁሉም ሰው እሷን ይመርጣታል። እናም ለዛ አይናቸውን አጉራቸው እንጂ አልበለዛ አደይ የቤታችን ሰራተኛ፣ በዛ ላይ ደግሞ ዴቭን የምትመጥን ሴት አይደለችም ብላን ነበር። በዚህ ሁኔታ ስለተመዘገበ መጀመሪያውኑ እንግዲህ ዴቭ በርግጥ ፍቅር እንደነገረቻት የጠረጠረ ይመስላል ማለት ነው። እናም እንግዲህ ባቡሬና ዴቭ ምን ማድረግ እንዳለባቸው እየተመካከሩ ነበር። ባቡሬ ለዴቭ እንግዲህ በዚህ ሁኔታ እንሳያት እናትህ አደይን የምትቀበልልህ አይመስለኝም ባለው ጊዜ ምን ማድረግ እንዳለብኝ አላቅም። አደይ እንግዲህ ሌላ አደይ እንድትሆን እኔን እንድትረዳኝ ምን ማድረግ እንዳለብኝ አላቅም። ለአደይ ውድ ቀሚሶችን መግዛትም ይኖርብኛል። በዛ ላይ እሷ ከምትለብሳቸው አለባበሶች ወጣ ያለ መልበስ ይኖርባታል ተብሎ ነበር። ይህን እያወሩ ሳለ መንገድ ላይ ምን ተፈጠረ? እንግዲህ መንገድ ላይ ካርታውን ተቀብለው ለሊና አደይ እየሄዱ ሳለ ገጀራው ከኋላ ጠርቶ እያናገራቸው ነበር። ገጀራው ለሊን እኔና አንቺ ማውራት ይኖርብናል። አክስትሽ ሆነ የምታውቀው ነገር አለ፣ ስለ እናትሽ ስለ ቤተሰብሽ የማታውቂው ነገር አለ ማለት ነው። ስለዚህ እሱን ነገር እኔና አንቺ ማውራት ይኖርብናል ብሏት ነበር። ከኔ ምንድነው የምትፈልጉት? እኔን የማታውኝ ከኔ ምንም አይነት ነገር እኔ ከናንተ ጋር የማወራው ነገር የለኝም፣ አትከተሉኝ እባካችሁ ልኖርበት እያለች ነበር። ገጀራው ግን አይ እንደዛ አይደለም፣ አክስትሽ የሆነ የምታውቀው ነገር ያለ ይመስለኛል፣ ለዛ እኔና አንቺ መነጋገር ይኖርብናል ብሏታል። እናም እንግዲህ ጓደኛዬን አሳልፌ አልሰጥም፣ መነጋገር ካለብህ እዚህ ፊት ለፊት ተናገር እንጂ ከኔ ርቃ የምታናግራት ነገር ምንም ነገር የለህም ብላ ነበር አደይ። በዚህ የተነሳ አንዳንድ ግብግቦች ተፈጥረዋል እና ገጀራውም አደይን ይዟት ነበር። በዚህን ጊዜ ከርቀት የነበረው ዶክተር በፍጥነት ወደና አደይ በመሄድ አንተ ሴት ልጅ ላይ እንዴት እጅህን ታነሳለህ? ሴት ልጅ ስለያዝክ ጀግና ልትባል ነው ወይ እያለ ነበር። እንዴ ዶክተር ምን አገባ? በማይመለከትህ አትግባ እያለው ነበር። ዶክተሩም እንደማይመለከተኝማ ላሳይህ ብሎ ለፖሊስ ሊደውል ሲል ገጀራው ተቀይሶ ራሱን አትርፏል ማለት ነው። እናም እንግዲህ ገጀራው በሄደ ጊዜ ዶክተሩ አደይ ደህና ነሽ ግን ብሎ አደይን ለማናገር ሲሞክር በቃ እናንተ አውሩ እኔ ልሄድ ብላ ለሊ ወደ ቤቷ ሄዳ ነበር። ዶክተሩም እንደማየው ከሆነ ካርታሽ እጅሽ ላይ ነው፣ ደስ ብሎኛል፣ እንኳን ደስ አለሽ ብሎ መልካም ምኞቱን ገልጾላት ለሊ ወደ ቤቷ ሄዳለች ማለት ነው። አደይ ቆማ ከዶክተሩ ጋር ሰላም ነሽ ወይ ደስተኛ ነሽ ወይ እያለ እያናገራት ነበር። እና ዶክተሩ ደህና እንዳልሆነና ምናልባት ፍቅሩንም ሊነግራት የፈለገ ይመስላል። በዚህን ጊዜ ድንገት ዴቭና ባቡሬ መጥተዋል። ዴቭና ባቡሬ ሲመጡ የተፈጠረውን ነገር እንግዲህ ለዴቭ እየነገሩት ነበር። ዴቭም አደይ አሁን ጸጉርሽን ሄደሽ እና ልብስሽን አለባበስሽን እንድትቀይር ይፈልጋሉ ብሏል። ዴቭም አለባበስሽን እንድትቀይር ይፈልጋሉ ባለ ጊዜ አደይ በእኔ ታፍርብኛለህ እንዴ እያለች ነበር። እሱም አይ እንደዛ አይደለም ብሏል። አይ በእኔ ብታፍርብኝ ነው እንጂ በእኔ ካላፈርክብኝ አለባበሴ ምን ሆነ? ጸጉርሽንም እንዴት ትሰሪ ይፈልጋሉ ብሏል። አደይም ጸጉሬስ ምን ሆነ? አለባበሴስ ምን ሆነ? እማታፍርብኝ ከሆነ ባለኝ ማንነት ይችኑ አደይ አስተዋውቀኝ፣ ካልሆነ ግን ሌላ አደይ አትፈልግ አላደርገውም ብላ አደይ ተናዳ ሄዳለች። ዶክተሩም እጅግ በጣም ይቅርታ በህይወት የገባ ካላልከኝ ዴቭ እናት ማወቅ ያለባት አደይን ባላት ማንነት እንጂ በአዲስ ማንነት አይደለም። አደይን ልትኮራባት እንጂ ልታፍርባት አይገባም ብሎታል።
በዚህን ጊዜ አንተ ማን ስለሆንክ ነው በእኔ ህይወት የምትገባው ብሎ ዶክተሩና ዴቭ አለመግባባት ተፈጥሯል። በዚህን ጊዜ እንግዲህ ባቡሬ ነገሮችን ለማስረዳት እየሞከረ ነው። ዶክተሩም በጣም ይቅርታ ብሎ ተነስቶ ወደ ቤቱ ተመልሷል። እናም እንግዲህ ባቡሬ ዴቭ እና ባቡሬ እየተነጋገሩ ነው። በቃ እኔ አደይን አናግራታለሁ አንተ ተረጋጋ ብሎት ወደ ቤት ተነስቶ ሄዷል። አደይ ወደ ቤት ስትሮጥ እጅግ በጣም ተናዳ ሄዳለች። ለሊ እንደምን ሆነሽ ነው ጓደኛዬ? ፊትሽ እኮ ጥሩ አይደለም፣ ምንድነው የተፈጠረው ስትላትም ዴቭ አናዷት እንደሆነ ተናግራለች። ዴቭ ምን አረገች ባለቻትም ጊዜ ዴቭ አለባበስሽን ቀይሪ አለኝ። አለባበሴ ጥሩ አይደለም፣ አያምርብኝም፣ ቀሚሴ ምን ሆነ፣ ጸጉሬስ ምን ሆነ ብላት እያለቻት ነበር። ምንም እንዳልሆነ ነግራታለች። እሷ ውብና ቆንጆ እንደሆነች እየነገረቻት ሳለ ድንገት ባቡሬ ደርሷል። ባቡሬ የተፈጠረውን ነገር በሙሉ ለአደይ ነግሯታል። አንቺ ምንም ነገር ሆነሽ አይደለም፣ አስጠልተሽም አይደለም፣ አለባበስሽም መጥፎ ሆኖ አይደለም፣ ግን ደግሞ የዴቭ እናት እጅግ በጣም ወግ አጥባቂ ነገር ስለሆነች ለዛ ነው እና ይህን ቀለል አድርጊውና ሙሽራም ስለሆንሽ ልብስሽንም ቀይሪ፣ ጸጉርሽንም ተሰሪ ከለሊ ጋር ተብላ አደይ የተባለችውን ነገር አድርጋለች። ያምራል፣ ቆንጆ ነው የተባለውን ተመርጦም ለብሳለች። ፏ ብለው ወደ እነ ዴቭ ቤት ለመሄድ ተዘጋጅተዋል። ዳኒ የፍቅር ወንድም እንግዲህ አመና ብሎ አምኖ የሰጣት ፍቅር የቤት ካርታው የለሊ ካርታ በተዘዋዋሪ ለሊ እጅ ገብቷል። እናም እንግዲህ ዳኒን ይዘው ስለነበር እና ቅምጥል ለወንድማቸው ደውሎ ነበር። ባቡሬ ፈቅዶልን ነው ባላቸው ጊዜ ተደውሎለት ስለነበረ ባቡሬም አንስቶ እኔ የምፈልገውን ፋይል አግኝቻለሁ፣ ስለዚህ ልቀቁት ይሄድ አልፈልገውም ብሏቸው ነበር። እናም በዚህም የተነሳ ሲሮጥ ወደ ቤት ሄዷል ማለት ነው። ፍቅር አሹን ማንም ሰው በር ቢከፍት መክፈት እንደሌለበት በአንኳኳ መክፈት እንደሌለበት እያስጠነቀቀችው ነው። ገጀራውና ዳኒ እያሳደዱኝ ነው እባክህ ብለው ነበር። አሹም እስከ ዛሬ ድረስ አንቺ ራስሽ ስትከተዩ የነበረን ሰው አሁን ሊደበድበኝ ነው ማለት አይከብድም? ማንም ይምጣ ማንም በር እስከተንኳኳ ድረስ መክፈት አይቀርም እያለ ነው። በዚህ ሁኔታ ላይ ሳሉ ነበር ድንገት በር የተንኳኳ። በሩ ሲንኳኳ አሹ በከፈተው ጊዜ ዳኒ ነበር። ዳኒም አሃ አንተ ነህ ብሎ በሩን ሲከፍትለት ገፈታትሯቸው ገብቷል። ፍቅርን ሊያናግራት እንግዲህ እየጮኸ ነው። ፍቅርን ካርታው የት አለ? ፋይሉ የሰጠው የት አለ? አምጪ እያላት ነበር። ፍቅርም ፋይሉ እሱ ጋር እንደሌለ ነግረዋለች። ፋይሉን እንዴት ተወሰደባት ስትነግረው እንዴት እንደዚህ ታረጊኛለሽ? አምኜሽ ነበር፣ አምኜ ነበር አደራ የሰጠውሽ፣ አንቺም ከዳሽኝ፣ እንዴት እንደዛ ታረጊያለሽ ብሎ ፊቷ እስከሚጮህ ድረስ በጥፊያ ጭሏታል። የዴቭ እናትም እዛው ቁማ ነበር። የዴቭ እናት እየተፈጠረ ያለው ነገር ግራ አጋብቷታል። የዴቭ እናት እንዴት እዚህ ድረስ መጥተህ በገዛ ቤቷ ትደበድባታለህ ብላ ዳኒን በጥፊ እሷን ማጭለዋለች። ከዛም አሹን ከዛ ቤት ጎትቶ እንዲያወጣው አስደርጋለች። ዳኒ ግን በጭራሽ አልለቅሽም እያለ እየዛተ አሹ ገፈታትሮ አስወጥቶታል። ሮማንና ሄለንም በበረንዳ ላይ ተንጠልጥለው ደስ ብሏቸዋል። የፍቅር እናት ድምጽ ሰምታ ወደታች እየመጣች ባለችበት ጊዜ እንደ ሮማን ምን እያረጋችሁ ነው ብላ ነበር። ምንም እያረጉ እንዳልሆነ አጋጣሚ እንደሆነ ነግረዋት እየወረዱ ሳል ስትወርድ ልጅሽም በገዛ ግቢዋ አንድ ወጣት መጥቶ ደብድቧት ሄደ፣ ዘበኛሽንም ከተኛበት ያነቃው እሱ ነው እያለቻት ነበር። እንዴ ማን ነው? ምንድነው? ማን ነው እዚህ ድረስ መጥቶ የመታት ብትልም ፍቅር ማንም እንዳልመጣና ማንም እንዳልሆነ ዝም ብሎ እንደሆነ ተናግራለች። አሹንም እንዲዋሽላት ጋብዘዋለች። አሹም የፍቅር ሁኔታ ግራ ስላጋባው ዝም ብሏል። የዴቭ እናት ግን ምን ቢደፍርሽ ነው በገዛ ቤቷ ልጅሽን መጥቶ በጥፊ ያጮለልሽ ብላ ምን አይነት ጉር ነው ስርዓት የሌለው ግቢ ብላ ተናዳ ወደ ውስጥ ገብታለች። የፍቅር እናት ካሹ ለማጣራት ብትሞክርም ፍቅር ግን አይ ማንም አይደለም ዝም ብሎ ነው፣ አሁን ማሚ ብቻዋን እንዳትሆን ወደ ውስጥ እንሂድ ብላ እናቷን አረሳስታ ወደ ውስጥ ገብተዋል። ዳኒና እናዴም ወደዛ ለመሄድ የዴቭን እናት ለመታወቅ በጉጉት ወደ ቤት እየመጡ መንገድ ላይ ናቸው። በሌላ በኩል እንግዲህ ዴቭ እናቱ ትቀበላታለች አትቀበለውም የሚለው ነገር ስጋት ፈጥሮባቸዋል። የዴቭ እናትም ፍቅርን ከልጅ ጋር እንዳታጣይኝ ግን እርግጠኛ ነች ልጅ ስለ ልጅቷ ያልሽ ነገር እርግጠኛ ነበር። እሷም እርግጠኛ እንደሆነች ተናግራለች። ግን ደግሞ እኔ መሆኔን ብቻ እንዳትናገሪ፣ እኔ መሆኔን ካወቀ ይገለኛል እያለቻት ነበር። እናም እንግዲህ በዚህ ሁኔታ ላይ እያሉ ነበር ዴቭና አደይ እንዲሁም ሮማን ሌሊና ባቡሬ ወደዛ ቤት የመጡት። ወደዛ ቤት ከመጡ በኋላ አደይ እሷ ናት ታዋቂያት በተባለች ጊዜ አደይ እጇን ዘርግታ ቆማ ቀርታለች። የዴቭ እናት የአደይን እጅ ለመጨበጥ እጅግ በጣም ተጠይፋለች ማለት ነው። አደይም
ባለችበት ላብጤ ቀርቧት ቆማ ቀርታለች። ምክንያቱም የተፈጠረው ነገር እጅግ በጣም አስደንግጧታል። ሁሉም ሰው ተደናግጧል። ዴቭም እንዲሁ ባቡሬም ለሊም ሁላቸውም ደንግጠው ቆመው ቀርተዋል። የዴቭ እናት ለእናትሽ ንገሪያትና ነይ ቶሎ ልጅን የምትወጂው ከሆነ እያለች የምትጋብዛት ሌላ ሴት አለች እና ያችን ሴት አይታ አዴን በሱ አይን ስታይ በጭራሽ እንግዲህ እኩል ልትሆንላት አልቻለችም። ግን ደግሞ ለሊ ወደዛ ቤት ስትሄድ በእርግጠኝነት ነበር ሄደችው። አዴን ማለመውደድ አይቻልም እያለች ነበር። ባቡሬ ግን አይ አዴን የዴቭ እናት የምትቀበላት አይመስለኝም። የዴቭ እናት እጅግ በጣም ወግ አጥባቂ ነገር ናት። እኔ እሷ ፊት እና እሱ ፊት እንደዛ አይደለም ብዬ ነበር እንጂ እያለ ለለሊ ያወራት። ለሊ ትዝ ብሏት ግራ ተጋብተዋል። አዴ እጇን ዘርግታ ቀርታለች። ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ